አቶ አምናን ብሌንን በስተመጨረሻ አንቺ ምንም ያደረግሽ ነገር የለም በጣም ይቅርታ ብሎ እቅፍ አደረጋት። ጄሪንና ወይዘሮ ሜርሲን ደግሞ እጅግ በጣም በሚገርም ሁኔታ በፖሊስ ቁጥጥር ውስጥ አስገብቶ እያንዳንዳቸው ወንጀልና ተንኮላቸው እንዲጋለጥ አድርጓል። መጀመሪያ ላይ እንግዲህ ሜርሲ ባቀናበረችው ተንኮልና እንዲሁም ደግሞ ቅንብር የወይዘሮ ሰምሃትን መድኃኒት የቀየረችው እሷ ናት። ስለዚህ ከሷ ውጭ ማንም ይሄን እንዲያደርገው የሚችል የለም የወንድሜ ልጅ አቶ አምናን ብላ ነገሩን ስታቀናብርለት እሱም በጣም ተገረምና ቆይ አንቺ ልጅ ምን አባቴንስ ባረግሽ ነው የሚሻልሽ? እንዴት የሰው ልጅ በዚህ ልክ ትፈታተኛለሽ? ምን ያክል ብትጠግቢ ነው አለና ማንቁርቷን አንጠለጠላት። እሷም ከሚባለው በላይ ደነገጠችና አምናን የተፈጠረውን ነገር የጄሪን ወሬ ሰምተህ እኔን እንድታደርገኛለህ ብዬ በፍጹም አልጠብቅም። ምክንያቱም ከምነግርህና ከማስብህ በላይ እያንዳንዱ ያወራናቸውን ነገሮች አምነኸኝ መስሎኝ ነበር። አንተ ግን በከባዱ እኔን ጠልታኛል። ሆኖም ግን ይሄ ነገር ልክ እንዳልሆነ ልንገርህ ብዬ ነው። እኔ በፍጹም ምንም ይፈጠር ምንም ይሄን ነገር አላደረኩም ብላ አፋጠጠችው ማለት ነው። እሱም በጣም ተናደደና የሚገባበት ሁሉ ግራ ገባውና እባክሽ ብሌን ይቅርበኝ፣ በሰዓቱ የተናገርኳቸው ነገሮች በጣም ከባድና አደገኛ ናቸው። እነሱም ደግሞ ምንም አልጠቀመኝም፣ ከአንቺ ጋር ነው ያለያየኝ። በሰዓቱ እኮ እኔ የሰማሁት ያክስቴን ንግግር ነበር፣ እናቴን ደግሞ በአንቺ ምክንያት አጥቻት ነበር ብሎ ሲል አምናን በጣም ተሳስተሃል። ይሄ ደግሞ ፈጽሞ መሆን የለበትም። ምንም ቢፈጠር ምንም እኔ እስካሁን ድረስ ምንም ያደረግኩት ነገር የለም። እንዴት በዚህ ልክ ትጠረጠረኛለህ? ወይዘሮ ሰምሃን እኮ በጣም ነው መወዳት፣ እሷም ደግሞ በጣም ትወደኛለች። ስለዚህ የሚወደኝ ሰው ላይ ይሄን ክፋት ቀርቶ የሚጠላይ ሰው ላይ እኔ በፍጹም የጭካኔነት ጥግ የለብኝም ብላ ነገረችው። እሱም ደነገጠና በሰራው ስራ በጣም ተጸጽቶ ይቅርታን ደጋግሞ ጠይቋታል። ጄሪና እንግዲህ ሜርሲ እያንዳንዱ የሰሩት ተንኮልና ያደረጉት ቅንብር ተጋለጠ። ይህንን መድኃኒት የቀየረችው ሜርሲ እንጂ በፍጹም እንዳልነበረች ብሌን ይታወቃል። ወይዘሮ ዛህራም ደግሞ እየተፈጠረ ባለው ነገርና እያስለቀሷት እንዲሁም ደግሞ ከሚባለው በላይ ራሷን መቆጣጠር አቅቷታል። በጣም የምታስጠላና የምትገርም ሰው ናት ብላ አለች። በመጨረሻም እጅግ በጣም በሚያሳዝን ሁኔታ ይህን ሁሉ ነገር መቋቋም ቢያቅተኝም እኔ አንቺን በፍጹም ማጣት አልፈልግም ቢሌን፣ ሁሉም ነገር አሁን ገብቶኛል። እናቴ ዛህራም እየተናገረችው ነገር ልክ ሊሆን ይችላል። ስለዚህ እባክሽ አድምጪ ተረጅኝ እያለ ቢለምናት እሷም ደም እንባ እያለቀሰች እቅፍ አደረጋትና ለማረጋጋት ሞክሯል ማለት ነው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች በጣም ነው የማመሰግነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ አምናን ብሌንን ይቅር በይኝ፣ በሰዓቱ የተፈጠረውና እየሆነ ያለው ነገር እኔም ግራ አጋብቶኛል እያለ ለመናት። እሷም ደግሞ በህይወቴ እንድትጫወትብኝ አልፈልግም አቶ አምናን፣ ልክና ትክክል ያልሆነ ነገር እየሰማ ካሁን በኋላ እኔ በፍጹም ያላደረኳቸውን ነገር አድርገሻል የሚለኝ ሰው አልወድም ብላለችው። እሱም በጣም ስለተናደርኩኝ ነበር በሰዓቱ፣ እንድትረጅኝ ይፈልጋለሁ። ስለዚህ ምንም ይፈጠር ምንም አንቺ ልክ ነሽ ብሎ አላት። እና ታዲያ እኔ ልክ ከሆንኩኝ ይህን ሁሉ ችግርና ይህን ሁሉ መዓት ማድረግ የለብህም ነበር እንዴ? ምን እየሆንክ ነው ብላ ስትጮህበት ዳግም ይቅርታ ጠየቀ። ጄሪ እንግዲህ በሜርሲ ምክር ምክንያት መጠጥ አጠጥታ አብራው እንዳድራትና አብሯት እንዲያድርና አብሯት ከሷ ጋር ጊዜ እንዳሳልፍ ፈለገች። እሱ ግን በጣም በሚያሳዝንና በሚገርም ሁኔታ እሷን ሲያያትና የጠጣውን መጠጥ በፍጹም ስለረሳው
ከዚህ ቦታ ላይ መውጣት አለብህ። አቶ አምናን እኔንም ልትረዳኝ እፈልጋለሁ። ቆይ ምን ሆነሃል? ይህን ሁሉ ችግርና መከራ ብቻህን የምታሳልፈው ለምንድን ነው ስትል አፋጠጠችው። እሱም በጣም ስለደነገጠ እባክሽ እንደ አይነት ጥያቄ አትጠይቀኝ፣ እኔ ብዙ ችግሮችን ማስተናገድ የማልችል ሰው ነኝ። አሁን ላይ እናቴ ደግሞ ከሚባለው በላይ እንደ አይነት ችግርና መከራ ደርሶባት እንዴት አብረን እንሁን ብለሽ ታያለሽ? ይሄ እኮ ልክ አይደለም ብሎ አላት። ከዛ እንደምንም ብላ ያንን መጠጥ ከጠጣላት በኋላ እሷም ሰተት ብላ ወደ መኝታ ክፍል ከገባች በኋላ መጠጡን ስታቀርብለት ግጥም አድርጎ ጠጣ። መጨረሻ ላይ ስሚ አንቺ የማትረቢ እንደዚህ አይነት ነገር ቅሌትን ታደርጋለሽ ብዬ አስቤም አላቅም። ይህን ሁሉ ያደረሽው እኔን ለመጣልና ከቢሌን ጋር ለማለያየት ነበር። ያ ደግሞ አደገኛና ከባድ ቅጽፈት ሆኗል። ስለዚህ ምንም የሚፈጠር ምንም አንቺ ከኔ ጋር በፍጹም ልትቀጥይ የማትቺ ከባድና አደገኛ ሰው ነሽ ብሎ ነገራት። እሷም በጣም ስለተናደደች እንግዲህ ፖሊስ አምጥቶ ከሚባለው በላይ ማንቁርቷን አስይዞ እያሰቃያት ይገኛል ማለት ነው። መጨረሻ ላይ የሚገርመውና የሚደንቀው ነገር ደግሞ ብሌን ለወይዘሮ ዛህራ ሰተት ብላ ሄዳ እኔ በጣም ሁሉም ነገር ደክሞኛል፣ ከአቅሜ በላይ ሆኗል ብላ ስትል ተረጋጊ፣ ምንም ቢፈጠር ምንም አንቺ መቼም ቢሆን መቼም እንደዚህ እንድትሆኚ አልፈልግም። ስለዚህ ሁሉም ነገር በሰዓቱ ይሆናል ብሎ ሲላት እሺ በቃ እንደዛ ከሆነ ሁሉንም ነገር እቀበላለሁ፣ እረዳለሁ ስትል ጸጥ አለች ማለት ነው። ወይዘሮ ዛህራም ደግሞ ጄሪና ወይዘሮ ሰማሀት በእንደዚህ አይነት ሁኔታ ታደርጋታለች ብላ አላሰበችም ነበር። ወይዘሮ ሰማሀት የደረሰባት አደገኛ ህመም የማስታወስ እድሏ እስከ መቼውም ድረስ ከባድ እንደሆነ ተናገረች ማለት ነው። ሲቀጥል በዚህ አይነት ሁኔታ እንደዚህ ያደረገኝ ማን ነው እያለች ከባድና ጥያቄ ውስጥ ገብታለች። መጨረሻ ላይ እንግዲህ በጣም በሚገርምና በሚያሳዝን ሁኔታ አምናን እናቱን ከሆስፒታል ካመጣ በኋላ ሁሉንም ቁጭ አድርጎ ሲጠይቃቸው ሩጣ ሄዳ ሜርሲ ነገሩን የጠቀለለችው ወደ ቢሌን ላይ ነበረ ማለት ነው። ሲፈን እንግዲህ ከወይዘሮ ሰማሀት ክፍል ሄደችና እኔ የምለው የበፊቱ ትውስታሽ ነው ወይስ አሁን ያለው ትውስታሽ ነው የጠፋው ብላ ስትላት ትውስታዬ በሙሉ የጠፋው ያሁኑን ነው፣ የበፊቱን አስታውሳለሁ ብላለቻት። በጣም ጥሩ ብላ ሲፈን በጣም ደስ አላት። የሲፈን እቅድና አላማ እዛ ቤት በጣም ትልቅ ነው ከሚባለው በላይ። ሜርሲም እንግዲህ ያደረገችው ነገር ለሀብትና ለንብረት ብላ እንደዚህ የወንድሟን ልጅና የወንድሟን ሚስት ማሰቃየቱ ከባድ ቢሆንም ከሚባለው በላይ ግን ሜርሲ የተናደደችው ምክንያት ምንድን ነው? ጄሪ እሱን አስክሬ አብሬው ተኛለሁ ብላ ስትላት እሺ ሂጂ ብላ ነው ሀሳቡን በሙሉ የሰጠቻት። መጨረሻ ላይ የኔ ልጅ አለች ወይዘሮ ዛህራ እትዬ ላይ የደረሰው ነገር በሙሉ አንቺ እንዳልሆንሽ አውቃለሁ። ሆኖም ግን ይህንን እያንዳንዱ እውነታና እንዲሁም ደግሞ ቅሌት በየትም ይሁን በየትም ጊዜውና ሰዓቱ ሲደርስ መጋለጡ አይቀርም። የዛኔ እመኒኝ ሁላቸውም ያፍራሉ። ሁላቸውም ከሚባለው በላይ ራሳቸውን ባልጠበቁት መልኩ ከባድና አደገኛ ጊዜያትን ያሳልፋሉ። ስለዚህ በዛ የሚፈጠር በዚህ አንቺ ያለሽ አማራጭ እውነቱን ስነግርሽ አርፈሽ ተቀመጪ። ከዛ በዘለለ ግን አቶ አምናን እውነታውን ያወቀና የተረዳ ጊዜ በእንደዛ አይነት መልኩ አክስቱንም አይተዋትም ብሎ ተናገረ ማለት ነው። ጄሪም ቆይታዋን ፎቅ አደረገችና ከአምናን ጋር ነበረች። ብሌን ተረት እየነገረችው ጸጉሩን እያሻሸችው እንዲሁም ደግሞ እንደምትወደውና እንደምታፈቅረው ከተኛ በኋላ ልትስመው ስትል እሱም አለበት ቦታ ላይ ሲነቃ በጣም ደነገጠ። የነገረችው ታሪክ ይሄ የኔና
የእናቴ ዛህራ ነው። እናቴ ዛህራ በተደጋጋሚ እንቅልፍ እምቢ ሲለኝ እንደዚህ እያደረገች ታስተኛኛለች። አየህ አቶ አምናን፣ አንተም ቢሆን ተረትና ምሳሌዎች አንዳንዴ ሊገዙህና ሊለውጡህ መቻል አለባቸው ብላ ነገረችው። እሱም ደግሞ እጅጉን በጣም ደነገጠና ይሄ ነገር ምንድን ነው ቢሌን? እኔ በተደጋጋሚ አንቺና ዛራ አብራችሁ ስትሆኑ የሚሰማኝን ደስታ አትጠይቅኝ። ሲቀጥል ደግሞ እናታችን ዛህራ በጣም ተወድሻለች። በጣም ላንቺ የተለየ ስሜት አላት። ይሄ ደግሞ ትልቅ ነገር ነው የሚያሳየው ምን ያህል መወደድ ነው። ቆይ እኔ አሁን ዛህራ ስትመጣ የደነገጥኩት ለምንድን ነው ብሎ ሲላት፣ አይ ለበጎ ነው፣ ምንም ማድረግ አይቻልም ብላ አለችው። መጨረሻ ላይ እሱም ደግሞ ቀጠለችለትና ተረቱን በጣም ደስ አለው። በፈገግታ ተሞላ። የሚሆነው ሁሉ ግራ ገባውና ወይኔ እንዴት ደስ ይላል! ምን አይነት መታደል ነው! ምን አይነት ደስታ ማግኘት ነው እያለ ራሱን መቆጣጠር አቅቶት ከብሌን ጋር ደስ የሚል ጊዜያቶችን አሳለፈ። በመጨረሻም ወይዘሮ ዛህራ ወደ መኝታ ክፍሏ ስትመጣ ሆይ አጉል ሰዓት መጣሁኝ እንዴ? ይቅርታ 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 ብላ ከዛ ቦታ ላይ ሄደች። ሜርሲ ተመልሳ ወደ ዛህራ ጋር መጣችና ስሚ አንቺ አሮጊት፣ አርፈሽ የማትቀመጭ ከሆነ የእንጀራ ገመድሽ እንደሚበጠስና እንደሚቆረጥ ብታውቂ ኑሮ እያለች አለቻት። ምንም ችግር የለው የመጣውን ሁሉ በጸጋ እቀበላለሁ ስትል አሳለፈቻት። እውነቱን ልንገርሽ፣ አሁን በሰው ላይ የተጫወታችሁት፣ በሰው ላይ ታሪክና መጥፎ ነገር የሰራችሁት በሙሉ ጊዜውና ሰዓቱ ሲደርስ ሁሉም መጋለጡ አይቀርም። የዛኔ ግን ከምታስቡት በላይ የእናንተን መውደቂያ ለማየት ጓጓሁ ብላለች። አንቺ አሮጊት አርፈሽ ተቀመጪ፣ ብዙ ችግር አትፍጠሪ፣ ምን ትመስላለች እያለች መናደድና መናገር ጀመረች። መጨረሻ ላይ እንግዲህ በሚያሳዝንና በሚገርም ሁኔታ ወይዘሮ ሜርሲ መጨረሻ የምፈልገው ነገር ቢኖር የዛኔ ቤት ሀብትና ንብረት ቢሆንም እያንዳንዱ የተሰራውና የተፈጠረው ነገር ዋጋ እንደሚያስከፍላት ትልቅ ነገር ነው። ሜርሲም አሁን ላይ የምፈልገው አንድና አንድ ከዛ ከቤት የምትፈልጋቸውን እያንዳንዱ ገንዘብ ይዛ ብን ማለት ነው። ያንንም ገንዘብ ደግሞ በእንዴት አይነት መልኩ ማግኘት እንደምትችልም ቢከብድም መጨረሻ ላይ ግን እጅጉን ዋጋና መስዋዕት ያስከፍላታል ማለት ነው። ሲፈንም ከወይዘሮ ሰማሃት ጋር ጠጋ ጠጋ የምትለው በጥቅሉ ያንን ገንዘብ ለመዝረፍና ሀብትና ንብረቱን በራሷ ለማድረግ ቆርጣ የተነሳችበት ከባድና አደገኛ ነገር ነው ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት ምን እንጠብቅ? እንግዲህ እውነታውን በሙሉ አቶ አምናን አውቆ ሁለታቸውንም በፖሊስ ማንቁርታቸውን እንዲያስያዛቸው አይተናል። ከአሁን በኋላ ፍቅርና ደስታ አብረው እንደሚቀጥሉ እንዲሁም ደግሞ ወይዘሮ ዛህራ ከሚባለው በላይ እጅጉን በጣም ደስ ብሏታል። እሷም አብረው እንዲሆኑላት ትፈልጋለች ማለት ነው። መጨረሻ ላይ ምን ይከሰታል፣ ምን ይፈጠራል የሚለውን በቀጣይ ፓርቲ የምናይ ይሆናል። እስከዛውን ድረስ ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቶች። ሰላም አለይኩም ወራህመቱላሂ ወበረካቱ።